ሰላም ጤና ይስጥልን። የፌዴራል መከላከያ ሰራዊት የዩቲዩብ ቻናል ተከታታዮቻችን ሰላምታችን በየላችሁበት እንዲደርሳችሁ እየተመኘን ዕለታዊ ሰራዊቱን መረጃዎች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ እንደ አውሮፓውያን አቆጣጠር ከኤፕሪል 13 እስከ ኤፕሪል 16 ቀን 2025 በሩዋንዳ የሥራ ጉብኝት በማድረግ ላይ ይገኛሉ። ፊልድ ማርሻል ብርሃኑ ጁላ በሩዋንዳ መከላከያ ሰራዊት ኤታማዦር ሹም ጄኔራል ሙባረክ ሙጋንጋ በክቡር ዘብ የታጀበ ደማቅ አቀባበል የተደረገላቸው ሲሆን በሁለቱ ሀገራት መከላከያ መካከል የሁለትዮሽ የጋራ ውይይትም ተካሂዷል። በሁለትዮሽ የጋራ ውይይት ማጠቃለያ ላይ የሩዋንዳ መከላከያ ሚኒስቴር ኤታማዦር ሹም ጄኔራል ሙባረክ ሙጋንጋ እንደ አውሮፓውያን አቆጣጠር መጋቢት ወር 2025 በኢትዮጵያ ባደረጉት የሥራ ጉብኝት ወቅት በሁለቱ ሀገሮች መከላከያ መካከል የተፈረመው የመግባቢያ ስምምነት ቀጣይ ትግበራና አፈጻጸም አቅጣጫ የሚያመላክት የመግባቢያ ስምምነት ተፈርሟል። ጉብኝቱ የረጅም ጊዜ የሁለትዮሽ ትብብርን ለማጠናከር ትልቅ አንድምታ ያለው ሲሆን ሁለቱ ሀገራት በመከላከያና ሌሎች ተያያዥ ዘርፎች ላይ በአዳዲስ የትብብር መስኮች ለመስራትና የቀጠናውን ሰላምና ደህንነት ለማሳደግ ያላቸውን ቁርጠኝነት የሚያመላክት መሆኑን ተጠቅሷል። ክቡር ፊልድ ማርሻል ብርሃኑ ጁላ በጉብኝታቸው ከሩዋንዳ መከላከያ ፕሬዝዳንት ከክቡር ፖል ካጋሜ ጋር በሁለቱ ሀገራት መከላከያ መኖር ስላለበት ግንኙነትና ትብብር በተመለከተ ውይይት ያደረጉ ሲሆን እንዲሁም ከሩዋንዳው መከላከያ ሚኒስቴር ጁቫኔር ማሪዛሙንዳ ጋር ተነጋግረዋል። መምህራን ትውልድን ከመቅረጽ ሌላ ሰላምን በዘላቂነት ለማስቀጠል የጸጥታ ኃይሉን እየደገፉ ነው ሲሉ ሌተናል ጄኔራል መሰለ መሰረት ገለጹ። በምስራቅ ወለጋ ዞን ነቀምት ከተማ ከሚገኙ ትምህርት ቤቶች የተውጣጡ መምህራን በወቅታዊ የሰላምና የጸጥታ ዙሪያ ውይይት አድርገዋል። በውይይቱ ላይ የተገኙት የምዕራብ ዕዝ ዋና አዛዥ ሌተናል ጄኔራል መሰለ መሰረት ዕዙ ሰላምን ለማጽናትና አገርን ለማሻገር በሚደረጉ ዙሪያ መለስ ጥረቶች የተደቀኑ የደህንነት ስጋቶችን በማክሸፍ ገና ከምስረታው ጀምሮ በኢትዮጵያ ላይ የተጋረጡ ፈተናዎችን በድል በማሻገር ውጤታማ ተልዕኮ የፈጸመና እየፈጸመ የሚገኝ አንጋፋ ዕዝ መሆኑን ገልጸዋል። ምዕራብ ዕዝ በተሰማራባቸው ዞኖችና ወረዳዎች የመንግስት መስሪያ ቤቶች ወደ ስራ እንዲመለሱ፣ ሰላም የተጠማው ሕዝብ አንገቱን ቀና እንዲያደርግና ራሱን መከላከል እንዲችል ከአጋር ዕዞች ጋር በመጣመር የሸኔን የሽብር ቡድንና የጽንፈኛውን ቡድን በመደምሰስ ህብረተሰቡ ከስጋት ነጻ ሆኖ እንዲንቀሳቀስ ማድረግ መቻሉን አስረድተዋል። ሌተናል ጄኔራል መሰለ መሰረት ምዕራብ ዕዝ ከተቋሙ የተሰጠውን አገራዊ ተልዕኮ ተቀብሎ ፈጠራዎችን በመጨመር ድል አድራጊነቱን አስጠብቆ ቀጥሏል ነው ያሉት። መምህራን ትውልድ ከመቅረጽ በተጨማሪ ሰላምን በዘላቂነት ለማስቀጠል የጸጥታ ኃይሉን በተለያዩ ነገሮች እየደገፉ መሆኑን የገለጹት ሌተናል ጄኔራል መሰለ መሰረት ይህ መልካም ተግባር ተጠናክሮ መቀጠል እንዳለበትም ጠቁመዋል። የውይይቱ ተሳታፊ መምህራን ዕዙ በወለጋ ዞኖች ግዳጁን መወጣት ከጀመረበት ጊዜ አንስቶ ሰላምን እያሰፈነ ህብረተሰቡን እየደገፈ የሚገኝ ዕዝ መሆኑን ጠቁመው በሰላምና በጸጥታ ዙሪያ የጸጥታ ኃይሉን መደገፋችንን አጠናክረን እንቀጥላለን ሲሉ ተናግረዋል። ክቡራትና ክቡራን የፌዴራል መከላከያ ሰራዊት የዩቲዩብ ቻናል ተከታታዮቻችን ለዕለቱ ያዘጋጀንላችሁ የሰራዊቱን የሚመለከቱ መረጃዎች የእስካሁን ነበር። ስለተከታተላችሁ እናመሰግናለን። በያላችሁበት ሰላም